ልክ ሰቀላ ግንብ ያልኳችሁ ይሄ ነው። ቅድም ላይ ነገስታቶች በዓለ ሲመታቸውን ያከብሩበት የነበረ ይሄ ራሱን የቻለ በጣሪያ የተሸፈነ ነበረ። እንደዚሁ ዙሪያው ይሄ ደግሞ በግድግዳ ነው የነበረው እና ሰቀላማ ቅርጽ ነበረው። በወርቅ የተዋበ ስለነበረ ነው እንግዲህ ቅድም እንደነገርኳችሁ ወርቅ ሰቀላ ግንብ የተባለው። እንደነገርኳችሁ ግን የፈረሰው ያው በእንግሊዞች የአየር ድብደባ ነው። እንግዲህ ሁለት አይነት አባባል አለ። ለምንድን ነው እንግሊዞች ይሄን በአየር የደበደቡት ሲሉ አንዳንዶች ምን ይላሉ? አይ እንግሊዞች ያው ከእንግሊዝ ውጭ ፓላስ እንዲኖር አይፈልጉም፣ ፓላስ እንዲታይ አይፈልጉም፣ ለዛ ነው ዴሊበሬትሊ ሆን ብለው ነው ያፈረሱት ይላሉ። አንዳንዶች ደግሞ አይ ጣሊያኖችን ለማስወጣት ለማገዝ ብለው ነው ይላሉ። ይሄን እንግዲህ ለናንተ ውሳኔውን ለናንተ ትቻለው ማለት ነው። እሺ አሁን የምንታዩት እንግዲህ የፋሲል ግንብ ይላል። በድሮ ጊዜ ነገስታቶች ሶስት ስም ነበራቸው። የመጀመሪያው የንግስና ስም ነው። ሁለተኛው የመጽሐፍ ቅዱስ ነው። ሶስተኛው ደግሞ የቤተሰብ ስም ነው። ስለዚህ የአጼ ፋሲለደስ የንግስና ስማቸው ማን ይባል ነበር ካልነ ዓለም ሰገድ ነው። ዓለም ሁሉ የሰገደላቸው ንጉስ ማለት ነው። ፋሲለደስ የቤተሰብ ስማቸው ነው። ልክ እንደዚህ ሁሉ አጼ ኃይለ ሥላሴ እንደምታውቁት ተፈሪ መኮንን ይባሉ ነበር። ወደ ስልጣን ሲወጡ ኃይለ ሥላሴ የተባሉ ማለት ነው። እና አጼ ፋሲለደስ ኢትዮጵያን 1632 እስከ 67 ለ35 ዓመት እንደ አውሮፓውያን አቆጣጠር ኢትዮጵያን አስተዳድረዋል ማለት ነው። ሀሳቸው በመቀጠል ወደ ስልጣን የወጡት ጻዲቁ ዮሐንስ ይባላሉ። አሁን ላይ ወደ ጻዲቁ ዮሐንስ ቤተ መንግስት እንሄዳለን ማለት ነው። እሺ አሁን የምንገኘው ሁለተኛው ግንብ ላይ ነው። ይሄ ግንብ የተሰራው እንግዲህ በአእላፍ ሰገድ ጻዲቁ ዮሐንስ ይባላሉ። አእላፍ ሰገድ ማለት እንግዲህ የእሳቸው የንግስና ስማቸው ነው። ልክ እንደ ዓለም ሰገድ እንዳለው ማለት ነው። እንግዲህ አእላፍ ሰገድ ጻዲቁ ዮሐንስ ኢትዮጵያን ለ15 ዓመት ነው ያስተዳደሩት። እጅግ በጣም ልዩ የሆኑ ንጉስ ናቸው። በኢትዮጵያ ታሪክ ምንድነው ልዩ የሚያደርጋቸው ስንል ሶስት ነገር አለ። አንደኛው ምንድነው? ንጉሱ ግብር አይሰበስቡም። ሁለተኛ ነገር ደግሞ ንጉሱ የእንስሳትን መብት ያከበሩ ናቸው። ምናልባት አሁን አሜሪካኖች አኒማል ራይት ይላሉ፣ ግን እዛ በፊት የኛ ነገስታቶች አከብረውታል። ሶስተኛው ደግሞ ለተለያየ እምነት ተከታዮች የተለያየ ቦታ ሰጠዋል። ይሄ እንዴት ይገለጻል ካላችሁ ለእስልምና እምነት ተከታዮች አዲስ ዓለም የሚባል ሰፈር አለ። ለቤተ እስራኤሎች ደግሞ ወለቃ የሚባል ሰፈር አለ። ለኦርቶዶክሶች ደግሞ እዚህ አካባቢ ሁሉም በየሃይማኖቱ ተቻችሎ እንዲኖር ያደረጉ ንጉስ ናቸው። ቅድም እንደነገርኳችሁ የእንስሳትን መብት አክብረዋል ብያለሁ እና ይሄ እንዴት ይገለጻል ካላችሁ እዚህ ጃን ተከል ዋርካ ላይ ትልቅ ደወል ሰቀሉ። ደወሉን ሰቀሉና ማንኛውም ሰው ፍትህ ሲጓደልበት ያንን ደወል ነክቶ ገብቶ አቤቱታውን ለንጉሱ እንዲገልጽ ያደርጉ ነበረ። እና ከለታት አንድ ቀን ይላል አንድ ገበሬ እንጨት ለመሸጥ ወደ ቅዳሜ ገበያ በአህያው ጭኖ መጣ። አህያውን እንግዲህ በጭነት ብዛት በጣም ጀርባዋ ተላልጦ ነበር። እንጨቱን ሸጠና ራሱን ለማዝናናት ወደ አንድ ጠላ ቤት ጎራ አለ። አህያውን ለቆ ማለት ነው። ይህች አህያ በጭነት ብዛት ጀርባዋ ስለተላላጠ ያሳክካታል በጣም ፀሐዩ ሲጨመርባት ማለት ነው። እና ቀና ስትለያየችው ምንድነው? ደወሉን ነው። ሄደችና ደወሉ ያው ሲያሳክካት ስትጠጋው ደወሉ ድምጽ አሰማ ማለት ነው። ንጉሱ የዛኔ እስቲ ሂዱና ተመልከቱ ደወሉ እየጮኸ ነው አሉ። የእሳቸው አገልጋዮችም ሄደው ሲያዩ አህያ ናት። ተመለሱ። አይጃን ሆይ አህያ ናት አሏቸው። ንጉሱም ምን አሉ? አይ አህያም ብትሆን ተበድላ ሊሆን ይችላል፣ እስቲ ያስገቧት አሉ። ጃን ሆይ ማለት ነው። አህያይቱ ስትገባ እንዳሉትም በጭነት ብዛት ጀርባዋ ተላልጧል። እጅግ በጣም አዘኑና ባለቤቱን አስጠሩት። ካስጠሩ በኋላ ለአህያይቱ መኖ ሰጠው። አህያይቱ ከበሽታዋ ሳታገግም ምንም አይነት ጭነት እንዳጭናት አሉ። በሚቀጥለው ቆም አዋጅ አወጁ። ምንድነው አዋጁ? ማንኛውም ሰው እንስሳውን አረጀ፣ ሞተ ብሎ አረጀ፣ ቆሰለ ብሎ መጣል እንደሌለበት በአግባቡ እንዲይዝ አዋጅ አስነገሩ። በዚህም የተነሳ በጣም ደግ የነበሩ የዋህ የነበሩ ንጉስ ናቸው። ለዛም ነው ጻዲቁ ዮሐንስ ይሏቸዋል፣ ህዝቡ በጣም ስለሚወዳቸው ማለት ነው። እና ሰውም እንደዚሁ ግጥም ይገጥማል። ጻዲቁ ዮሐንስ ዘውድ ይዞ ብቃት ልበ አምላክ ሆነ ልክ እንደ ዳዊት ይባላሉ ማለት ነው። እና 15 ዓመት ኢትዮጵያን አስተዳደሩ። ከዛ በኋላ ወደ ገዳም ነው የመነኑት። ስለዚህ በራሳቸው ጊዜ ሪዛይን ያደረጉ የመጀመሪያው ንጉስ ናቸው፣ ምናልባት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፊት ማለት ነው። ስለዚህ ጻዲቁ ዮሐንስ 15 ዓመት ካስተዳደሩ በኋላ ወደ ገዳም ከገቡ በኋላ የሳቸው ልጅ ነው ወደ ስልጣን የወጡት። ማን ይባላሉ? አዲያም ሰገድ ኢያሱ ይባላሉ። አሁን ቀጥታ ወደ አዲያም ሰገድ ኢያሱ ቤተ መንግስት እንሄዳለን ማለት ነው።
እሺ አሁን የምንገኘው ከሶስተኛው ቤተ መንግስት ነው። ይሄ ሶስተኛው ቤተ መንግስት የተሰራው በአዲያም ሰገድ ኢያሱ ይባላሉ። የንግስና ስማቸው እንግዲህ አዲያም ሰገድ ነው። አዲያም ማለት በግዕዝ ቃል ሲሆን ትርጓሜውም አውራጃ ማለት ነው። ስለዚህ ከአውራጃ እስከ አውራጃ የተሰገደላቸው ንጉስ ማለት ናቸው። እንግዲህ አዲያም ሰገድ ኢያሱ ኢያሱ ማለት ያው እግዚአብሔር አዳኝ ነው ማለት ነው። ሶስት ስም ነበራቸው። ቀዳማዊ ኢያሱ ይባላሉ። ከሳቸው በፊት ሌላ ኢያሱ የሚባል ስላልነበረ ነው። እንግዲህ ኢያሱ በጣም ልዩ የሆኑ ንጉስ ናቸው በኢትዮጵያ ታሪክ። አንዳንድ የታሪክ ጸሐፊያን እንዲያውም ምን ይላሉ? ወርቃማ ከሚባለው የኢትዮጵያ ታሪክ ውስጥ አንደኛው የአዲያም ሰገድ ኢያሱ ታሪክ ነው ማለት ነው። እና ምንድነው የሰሩት እሳቸው ምን ተግባር ከውነዋል ስንል እሳቸው እንግዲህ በኢትዮጵያ የነበረውን የግብር ስርዓት ራሱን የቻለ እንዲሆን ያደረጉ ናቸው። አዲያም ሰገድ ኢያሱ በጊዜው 5 ጭነት የሚጭን ከሆነ ከ5ቱ ጭነት 2 አሞሌ ጨው ለነገስታቱ ግብር ያስገባ ነበረ። እንዲሁም አሁን ላይ የምንገበያይበትን የኢትዮጵያ ገንዘብ ብር ያስባሉት ኢያሱ ናቸው ማለት ነው። ኢያሱ ዘግሬት ናቸው። ከዛ በፊት የኢትዮጵያ መገበያያ ገንዘብ መክሊት ይባላል፣ ዲናር ይባል ነበረ። ነገር ግን ኢያሱ ዘግሬት ምን አሉ? በሳቸው ጊዜ የነበረ የቀራጮች አለቃ ነበር ብር ጋውና የሚባል። ስለዚህም በሱ የተነሳ ከዛሬ ጀምሮ መገበያያችን ብር ይባል ብለው ብር እንዲሆን ያደረጉ ኢያሱ ዘግሬት ናቸው። እንዲሁም በሳቸው ጊዜ ኢትዮጵያ ራሷን የቻለ የባህር ኃይል እንዲኖራት ከሆላንዶች ጋር ከፈረንሳዮች ጋር በተለይ ከሊዊ 14ኛ ጋር መልካም ግንኙነት ነበራቸው። እንዲሁም ወደ በለሳ አካባቢ ትልቅ የጥጥ እርሻ አዘርተው ፋብሪካ እንዲኖር ሙከራ አድርገዋል። ጥረት ባለራዕይ ንጉስ ነበሩ በአጠቃላይ። በዚህም የተነሳ ታላቁ ኢያሱ እንላቸዋለን በስራቸው የተነሳ። እንዲሁም ጦረኛ ንጉስ ናቸው፣ ዋሪየር ናቸው። ወደ 8 የሚጠጉ ጦሮችን ድል አድርገዋል እና ይሄን የሚያምር ቤተ መንግስት አሰርተዋል። ቤተ መንግስቱ ኮረቻ ግንብ ይባላል። ኮረቻ ግንብ የተባለው ለምንድን ነው? ርቀት ስናየው ኮረቻ አይነት ቅርጽ ነው ያለው። ለዛ ነው ኮረቻ ግንብ የተባለው። ቤተ መንግስቱ በተለያዩ እንቁ በሚባሉ መሳሪያዎች የተዋበ የተጌጠ ነበር። በወርቅ በአልማዝ የተዋበ ነበረ። እንዲሁም በጊዜው አንድ ከፈረንሳይ የመጣ ቻርልስ ፖንስ የሚባል ዶክተር ነበርና ይሄን ቤተ መንግስት ሲያዩ በጣም ተደንቆ ለኢትዮጵያ የሚል መጽሐፍ አለው እና እዛ መጽሐፉ ላይ ይሄን ቤተ መንግስት ከጠዩ ሰለሞን ቤተ መቅደስ ጋር አወዳድሮታል። በግዝፈቱ ሳይሆን በውበቱ። ስለዚህ ምን ያህል ውብ እንደነበር መረዳት እንችላለን። ይሄ ኮረቻ ግንብ ማለት ነው። አሁን ላይ ገብተን እናያለን። ያው በአሁኑ ሰዓት ወርቅ የለም ማለት ነው። እሺ አሁን የምንገኘው እንግዲህ ከአዲያም ሰገድ ኢያሱ ቤተ መንግስት ውስጥ ነው። እዚህ ላይ የምታዩት ይሄ ደረጃ ነው፣ ወደ ላይኛው ፎቅ የሚወስደን ነው። ይሄ ደረጃ እንግዲህ ስፓይራል ስቴርኬዝ ነው፣ ባለ ጥምዝ ደረጃ ነው። ለምንድነው ኢያሱ ዘግሬት ኒያጦረኛ ንጉስ ለምንድነው ስፓይራል ስቴርኬዝ ያሰሩ ስንል በዋነኝነት ኢያሱ ዘግሬት ግራኝ እጅ ነበሩ። ስለዚህ በግራ እጃቸው ሻሞላቸውን ይዛሉ፣ ጎራዴያቸውን ይዛሉ። ቀኙ የሰውነት ክፍላቸው እንደምታዩት ግድግዳ አለ፣ ግድግዳው ይከልላቸዋል። ስለዚህ ልክ እንደዚህ ነው የሚወጡት። ማንኛውም ሰው ጠላት ሊያጠቃቸው ቢመጣ ልክ እንደዚህ ራሳቸውን ይከላከላሉ ማለት ነው። እና ዴሊቤሬትሊ ሆን ብለው ነው ይሄን ስፓይራል ስቴርኬዝ ያሰሩት ማለት ነው። በሚወርዱበት ሰዓት ሌላ ደረጃ አለ፣ በዛኛው በኩል ይወርዳሉ ማለት ነው። ሲወጡ በዚህኛው ነው፣ ሲወርዱ በዛኛው ነው የሚወርዱት ማለት ነው። እና አርኪቴክቸር ወይም ኪነ ህንፃ ሉላዊ ነው የምንለው ለዛ ነው፣ ዓለም አቀፋዊ ነው የምንለው ማለት ነው። እሺ አሁን የምንገኘው ደግሞ እዚህ በስተጀርባ የምታዩት እቺ ኖራ መፈተሻ ግንብ ትባላለች። ኖራ መፈተሻ ግንብ ማለት ምን ማለት ነው ካልነ ነገስታቶች እንግዲህ የመጀመሪያውን ቤተ መንግስት አጼ ፋሲለደስ ከማሰራታቸው በፊት መጀመሪያ የኖራውን ጥንካሬ የድንጋዩን ምናልባት የኖራውን የማጣበቅ አቅም እንዲሁም የድንጋዩን አይነት ቴስት ያደረጉበት የሞከሩበት ግንብ ይችናት። ለዛ ነው ኖራ መፈተሻ ግንብ የምንላት። ልክ እንደ ፕሮቶታይፕ ወይም ፓሌት ፕሮጀክት የምንለው ነው ማለት ነው። ይሄን ለምሳሌ የመጀመሪያውን ከላይ ቅስቱን ስናየው በቀይ ባህ ድንጋይ ነው የሞከሩት። ከታች ላይ ስታዩት ጥቁር ድንጋይ ነው። በዛኛው በኩል ስናይ ሌላ ዲዛይን ነው። ስለዚህ ከዚህ ላይ ሁሉን ነገር ከፈተሹ በኋላ ውጤታማ መሆኑን ካረጋገጡ በኋላ የመጀመሪያውን ግንብ ሰርተዋል ማለት ነው።
በመጨረሻ ይደምቃል የጥቁር ሕዝብ አብሮት አረገደ ዋርካውን ሰባበረው 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 የአማራው ገበሬ ሰባበረው ሰባበረው አባቱ ፈፋን ጤና ይስጥልኝ ተመልካቾቻችን። እንግዲህ በአሁኑ ሰዓት እዚህ ጎንደር የጥምቀት በዓል አከባበር ላይ እንገኛለን። ትንሽ ክራውድድ ነው፣ እጅግ በጣም ብዙ ህዝብ ነው ያለው። አጠገቤ እንግዲህ ከተለያዩ ደባራት የመጡ ወገኖቻችን አሉ፣ ዲያቆኖች፣ ቄሶች። እጅግ በጣም የሚገርም ነው። እንግዲህ ቀስ እያልኩኝ እጠይቃቸዋለሁ። አሁን ቅዳሴ ላይ ነው የምንገኘው። ስሞትም አለበን ቄስ መንክር በለጠ ከየት ከተማ ነው? ከመተማ። እንግዲህ ካናዳ ለሚገኙ ወገኖቻችን መልእክቶትን ያስተላልፉ። እንኳን ለጥምቀት ጥምቀቱ ያው እንግዲህ የተለያዩ ሀገራት የመጡ እንግዶች አሉ። እንግድነቱም በጣም የደመቀና ያሸበረቀ ነው። በዓሉም የደመቀ አገሩ በሚታወቅ አገራችን ኢትዮጵያ በሰላምና በፍቅር እንድትጓዝ በየሀገሩና በየአድባራቱ የመጡ መምህራንም ካህናትም ዲያቆናትም ምእመናንም ሁሉ ይገኙበታል። ጥምቀቱ በዓል ሰላምና ፍቅር ያለው በዓል ነው። ደስ የሚያሰኝ ነው። አመሰግናለሁ። ለስንት ጊዜ አክብረዋል እዚህ ቦታ ላይ? እኔ ለመጀመሪያ ጊዜ ነው ዛሬ። ለመጀመሪያ ጊዜ ነው? አዎ። እሺ፣ እግዚአብሔር ይስጥልን። ለብርሃነ ትንሣኤው በሰላም ጥምቀት እንኳን አብሮ አደረሰን። ኦኬ፣ አመሰግናለሁ። መርጌታ ሰና ይባላል። ከተማ ነው የመጣው? ከባህር ዳር ነው የመጣሁት። ለመጀመሪያ ጊዜ ነው እዚህ ያከብረው? እኔ ሁል ጊዜም 10 ዓመት ይሆነኛል እየመጣሁ ማከብረው እዚህ እየመጣሁ። ለጥምቀት በዓል መልእክት ያስተላልፉ ለወገኑ። መቼም ባለፈው ወራቶች ብዙ ችግሮችን እንዳሳለፍን እኔም ሄጄ በተለያየ ቦታ ጎብኝቻለሁ። እንደው መልእክት ያስተላልፉ። ከዚህ በኋላ ጦርነት ቀርቶ ፍቅር ጎሽ ቴንክ ዩ። በሰላም ወደ ሀገራችሁ በሰላም ይመልስልን። በዓላችን በሰላም በፍቅር አክብረን ወደ ሀገራችሁ ደግሞ እናንተንም በሰላም ደግሞ ይመልስልን። የእግዚአብሔር ፈቃድ ይሆንልን ዘንድ እናመሰግናለን። እኔም አመሰግናለሁ አባት፣ አመሰግናለሁ። እንግዲህ ተመልካቾቻችን እጅግ በጣም እንግዲህ በዓለም አቀፍ ደረጃ ነው ይሄ ነገር እየተከበረ ያለው። እዛ ጋር ፊት ለፊቴ የመንግስት ባለስልጣናቶችም ይታዩኛል። እስቲ እንግዲህ በካሜራ ቅርቤ ያሳያለሁ። በኋላ ላይ እንዲሁ በሰፊው እንወያያለን። ጥምቀቱ በሚጠመቀው አዎ፣ እኔ መጠመቅ እችላለሁ? ይቻላል። አዎ፣ ካሜራ ማን ይጠብቅልኛል? ያው እንግዲህ ባለርነት ሀገራችን እኮ ይጠብቃል። ህዝቡ ሰላምና ፍቅር ያለው አንዳች ምክንያት የሌለበት ህዝብ ነው። ሁሉን ተቀብሎ በሰላም የሚያስተናግድ ህዝብ ነው ያለ። ቀመኛ የለበትም። ቀመኛ ከሀገሪቱ ሊወገድ ትንሽ ቀርቶታል። ትንሽ ነው ይቀር። አዎ፣ አመሰግናለሁ አባት። ቴንክ ዩ። Amen.